ኢትዮፒካ ሊንክ የኢትዮጵያ ምሽት ዝግጅት በኢትዮፒካ ሊንክ ቀጥሏል። እሺ ስለዚህ የውስጥ አዋቂ ፕሮግራማችን ላይ የሚቀርቡ ወሬዎች ምን ምንድናቸው እስኪ ንገረን በሱን ጀምር። እሺ በጣም ጥሩ። ፖሊስ አነጋጋሪውን የከተማችንን የእገታ ወንጀል ዝርዝር ለኢትዮፒካ ሊንክ ገለጸ። የከተማችን አነጋጋሪው የእገታ ወንጀል ዝርዝር ምንድነው? በጣም አስገራሚ ዝርዝር ነው ብሏል። አሳዛኝም አስገራሚም ነው። አዎ እሺ ሁለት ተዋቂዎች ልጃቸውን ዳሩ፣ ሌሎች ሁለት ዝነኞች ሊሞሸሩ ነው። ልጃቸውን የሚደሩት ተዋቂዎች እነማን ናቸው? የሚሞሸሩት ዝነኞችስ የትኞቹ ናቸው? ሁለት ወሬ ነው ይሄ ማለት ነው። አንድ ላይ ነው የሚያረጋው ወሬው ነው። ግን ሁለት የተለያዩ ናቸው። ሁለት የተለያዩ ናቸው። ብዙ ወሬ ያለ ማለት ነው። መጨፍለቅ ጀመረ አንድ እሺ ለስፖርተኞች የተሰጠ ከፍተኛ ገንዘብ ጥያቄ አስነሳ። ለስፖርተኞች የተሰጠ ገንዘብ ጥያቄ ያስነሳው እንዴት ነው? ውዝግብ ያስነሳው ገንዘብ የተሰጠው ለምንድን ነው? እሺ መጨረሻ ላይ ባለፉት ሳምንታት ሲያደርገው እንደነበረው በአንዳንድ ጉዳዮችን ያነሳ ያደረገውን ቅኝት ጥናት ሲነግረን ነበር። ዛሬም አንድ ጥናት ወይም አንድ ቅኝት አድርጓል። የአዲስ አበባ ስጋት ስለሆነ አንድ ጉዳይ ጥናት አድርጓል። እሺ ጥናት አድርገና ሪፖርቱ ደግሞ አስደንጋጭ ነው ውጤቱ። የአዲስ አበባ ስጋት የሆነው ጉዳይ ምንድነው? አስደንጋጩ የጥናቱ ውጤት ምን ይመስላል? ይፋ ይደረጋል ከ4 እስከ 5 ባለው ጊዜ ማለት ነው። ስለዚህ ግዛቸው ከየትኛው ወሬ እንደምትጀምር አላውቅም። ከፈለከው አንተ ብቻ አቀባበል እኔ ይያለምኩ ተኩስልሃለሁ። እሺ እንደዛ ከሆነ ወንደና ተኩስ። እሺ ስለዚህ መጀመሪያ ካረግነው ጉዳይ እንጀምር። ፖሊስ አነጋጋሪውን የከተማችን የእገታ ወንጀል ዝርዝር ለኢትዮፒካ ሊንክ ገለጸ። የከተማችን አነጋጋሪው የእገታ ወንጀል ዝርዝር ምንድነው ከሚለው እንነሳ። በዛባሪፍ ይሄ ከተማችን አነጋጋሪ ወንጀል በሰሞኑን የተከሰተው ለኢትዮፒካ ሊንክም ፖሊስ መረጃውን ሰጥቷል። ህብረተሰቡ ሊማርበት ይገባል፣ ወንጀለኞች ከህግ አይሰወሩም ሲል ጉዳዩን ገልጿል። ጥቅምት 21 ቀን 2007 ዓ.ም በኮልፌ ቀራኒዮ ክልል ወረዳ 1 ልዩ ቦታው አየር ጤና ተብሎ በሚጠራው አካባቢ የተፈጠረ ድርጊት ነው ይላል ፖሊስ ለኢትዮፒካ ሊንክ የሰጠው መረጃ። እዚህ አካባቢ ይላል ፖሊስ ሃና ላሎንጎ የተባለች ታዳጊ የዕለት ተዕለት ተግባሯ ከሆኑት ነገሮች አንዱ ትምህርቷን መከታተል ነበር። እናም ጥቅምት 21 ቀን 17 ዓመቷ ሃና ላሎንጎ ተማሪ ቤት ውላ ወደ ትምህርቷን ጨርሳ ወደ ቤት ተመለስ ነበር። ወደ ቤት ለመመለስ ስትሰናዳ የመጀመሪያ ስራዋ ታክሲ መያዝም ነበር ይላል ፖሊስ። እናም ታክሲ ይዛ ከአየር ጤና አካባቢ ወደ ጦር ኃይሎች ማምራት ትጀምራለች። የተሳፈረችበት ሚኒባስ ታክሲ ውስጥ እሷን ጨምሮ 6 ሰዎች ነበሩ። ከ6ቱ ሰዎች 5 ወንዶች ሲሆኑ ብቸኛዋ ሴት ሃና ላሎንጎ ነበረች። እናም ሃና ወደ መውረጃው አካባቢዋ ደርሳ ወራጅ ስትል ትዕዛዝ ወይንም መልእክት ታስተላልፋለች። ሹፌር ተወርድበት የነበረውን ቦታ አልፎ ይሄዳል። አልሰማም ብላ ድምጿን ከፍ አድርጋ አረ ወራጅ አለ ስትልም አከታትላ ትናገራለች። የዚህን ጊዜ ታክሲ ውስጥ ከነበሩት 5 ሰዎች ወንዶች መካከል ከሹፌሩ በስተቀር ኋላ ላይ የነበሩት ስለት ነገር በማውጣት ሃናን አስፈራርተው ወራጅ ያለችበትን ቦታ እንድታልፍ ያደርጋሉ። ካለፈች በኋላም እዛው ታክሲ ውስጥ እየተሽከረከሩ እስኪ መሽ ይጠብቃሉ። ይህ ሲሆን 10 ተኩል እስከ 11 ሰዓት አካባቢ ነው ይላል ፖሊስ። እናም ከመሸ በኋላ ወደ ሁለተኛ ተከሳሽ ወደ ሆነው ቤት ይወስዷትና ለ5 የእገታና የመድፈር አደጋ ያደርሱባታል። በዚህ በመድፈር አደጋው ተጠርጣሪዎቹ በሃና ላይ ባደረሱት የመድፈር አደጋም በብልቷና በፊንጢጧ ላይ ጉዳት እንዲደርስ አድርጓል። ይህንንም በሕክምና አረጋግጫለሁ ብሏል ፖሊስ። ለ5 ቀን ያህል እዛው ቤት ውስጥ ተመሳሳይ ጥቃት በእነዚህ ተጠርጣሪዎች ሲፈጸምባት ቆይቷል። ከ5 ቀን በኋላ ግን ቤተሰብ ልጅቷ ከመጀመሪያው ቀን በጠፋች ጀምሮ ቤተሰብ ከፍተኛ ድንጋጤና የትገባች የትወጣች የቅርብ ጓደኛዋ ማናት እያለ የሚያስጨንቅ ነበር። በእነዚህ ቀኖች መሃል አንዱ ቀን ሃና ድርጊቱን ከሚፈጽሙባት ሰዎች ስልክ ለምና ትደውልና ወደ ቅርብ ጓደኛዋ ጋር ትደውላለች። አንድ ቦታ ነው ያለሁት መጣለው፣ ስለዚህ ስመጣ ወደ ቤተሰቦቼ ሳይሆን አንቺ ጋር ነው የምመጣው ስትል መልእክት ታስተላልፋለች። ቤተሰቦችሽ እየተጨነቁ ነው፣ እኔ ጋር ለምን ትመጫለሽ? ወደ እነሱ ጋር ሂጂ ብላ የስልክ ልውውጡን ለመቀጠል ስትል ከዚህ ልውውጥ በኋላ ስልኩ ይዘጋል።
ይህችም የቅርብ ጓደኛዋ ያሃና ቤተሰቦቿ አይተሻታል የት ሄደች ይሏት ያስጨነቁ ይጠይቋት ስለነበረ የተደወለላትን ስልክ ቁጥር ይዛ ወደ ቤተሰቦቿ ትሄድና ሃና ደውላልኝ ነበር እንደዚህ ብላኝ ስልኩ ተዘግቷል ስለዚህ የደወለችልኝ ቁጥር ይሄ ነው ይሄንን ይዛችሁ ልትፈልጓት ለፖሊስ ልትሰጡት ይችላልላችሁ ስትል ታቀርባለች ፖሊስም ይሄንን ስልክ ከያዘ በኋላ ቤተሰቦቹ ወደ ስልኩ ደውለው እንዲያግባቡት እህታችንን መልስልን እንዲሉት ያደርግና ይደወላል ከተደወለ በኋላ እሺ ያለችበትን አሳያለሁ ብሎ የሚኒባስ ታክሲውን የሚያሽከረክረው ሰው ይመጣል በኋላ ግን ባለ መግባባት ሚኒባሱን አስነስቶ ይሄዳል ከዛ በኋላ ግን ሰሌዳውን ይዘው ስለነበረ ጉዳዩን ለፖሊስ ያቀርባሉ ፖሊስም የመኪናው ባለቤት የማን እንደሆነ ከትራፊኮች ጋር በመተባበር መኪናውን ባለቤት ይዞ ሹፌሩና ሁለት ልጆች በእለቱ እንዲያዙ ያደርጋል 3 የተቀሩት ግን ከተሸሸጉበት በጊዜው ሊያዙ አልቻሉም በዚህ መሃል ሃናን ካገቱበትና ይህን ድርጊት ሲፈጽሙበት ከነበረበት ቤት አውጥተው የጤና አካባቢ ጦራይሎች አካባቢ ጥሏታል ጦራይሎች አካባቢ ያገኙት ሰዎችም ሃናን ወደ ተለያዩ ሆስፒታሎች ሕክምና እርዳታ እንድታገኝ ያደርጓታል ሃና ሕክምና እርዳታ ያገኘች ፖሊስ እነዚህን ተጠርጣሪዎች ካሉበት አድኖ ይዛል በኋላም እሷ የሕክምና እርዳታ ታደርግበት ከነበረው ዘውዲቱ ሆስፒታል የመጨረሻ ሕክምና እርዳታ ታገኝ የነበረው እዛ ስለነበረ እዛ ወስዶ ተጠርጣሪዎቹ ድርጊቱ ይፈጸሙባትና ማናቸው ብሎ እንድትለይ ያደርጋል 3ቱን ትለያለች እንድትለይ ያስደርጋሉ ይላል ፖሊስ ይሁን እንጂ በዚያን ሁለት ማለዳ በማግስቱ በማለዳው ህይወቷን ማትረፍ ሳይቻል ቀርቶ በደረሰባት የእገታ ወንጀል የጥቃት ወንጀል ህይወቷን ሊያልፍ ችሏል እነዚህን ተጠርጣሪዎች ግን በህጉ ቁጥጥር ስር አውዬ ተገቢውን ነገር እያደረኩ ነው ሲል ፖሊስ መልእክቱን በኢትዮፒካ ሊንክ በኩል አስተላልፏል የሚገርም ነው እሺ ገና 3 ነገሮች ይቀሩናል ሁለት ታዋቂዎች ልጃቸውን ዳሩ ሌሎች ሁለት ዝነኞች ሊሞሸሩ ነው ልጃቸውን የሚድሩት ታዋቂዎችና ማናቸው የሚሞሸሩ ዝነኞችስ የትኞቹ ናቸው ወደዛ ከመሄዳችን በፊት ግን ዛሬ አነጋጋሪ የነበረው ያው የተለያዩ ወሬዎች ይፈጠራሉ አይደል የገረመኝ ዛሬ ያየሁት ወሬ እሺ እግዚአብሔር ለሙሴ የሰጠው እና በኢትዮጵያ አክሱም ይገኛል ተብሎ የሚታመነው የሙሴ ጽላት ተሰርቋል የሚል ዜና ነው ብሎ ሲራገብ ነበር worldnewsdailyReport.com ነው ይሄንን ዜና የዘገበውና በጣም የዘገበበት ደግሞ ፊልም ነው የሚመስለው ማታ ላይ የሆኑ ያልታወቁ ኃይሎች በሄሊኮፕተር ሄደው እዛ አካባቢ አሳርፈው ከዛ በኬሚካል መሳሪያ ጥበቃዎቹን ገድለው የሆነ የፊልም ታሪክ ነው የሚመስለው እንደዚህ ያደርገው ይሄንን ወንጀል ፈጸሙ ጽላት ከአክሱም የጽዮን ቤተክርስቲያን ሰርቀው ወስደውታል የሚል ዜና ነው የተጻፈው የሚገርም ፈጠራ ነው እና ይሄ ደግሞ እውነት መስሏቸውም ደግሞ ፌስቡክ ላይም ሼር ያደረጉትም አስተያየት እየሰጡበት ያሉም አሉ ግን አንዳንድ ደግሞ ለቤተ ክህነት ቅርብ የሆኑ ሰዎችም ውሸት እንደሆነ የጻፉም አይቻሉ ፌስቡክ ላይ በይፋም ማስተባበያ ተሰጠበት እንጂ በይፋም ተሰጠበት ዘገባው ግን ያስታውቃል ውሸት እንደሆነ የዘገቡበት መንገድ በጣም የሚያስቅ ነው ልክ ነው እሺ ስለዚህ ወደ ሁለተኛው ወሬ ሁለት ታዋቂዎች ልጃቸውን ዳሩ ሌሎች ሁለት ዝነኞች ሊሞሸሩ ነው ልጃቸውን የሚድሩት ታዋቂዎች እነማን ናቸው የሚሞሸሩ ዝነኞችስ የትኞቹ ናቸው ሚለው ወሬ ደግሞ ይቀጥላል በጣም አሪፍ ሁለት ታዋቂዎች የሚለው ሁለት ጀግኖች ዛሬ ልጃቸውን ድረዋል በሚል ይስተካከል እሺ ስለዚህ ሁለት እነዚህ ጀግኖች ብርጋዴር ጀነራል አስካለ ብርሃን ናቸው እንደሚታወቀው ብርጋዴር ጀነራል አስካለ ብርሃን በኢትዮጵያ የሜጀር ጀነራልነት የብርጋዴር ጀነራልነት የመጀመሪያዋ ሴት ጀነራል ናቸው ባለቤታቸው ደግሞ ሜጀር ጀነራል አበበ ተክለ ሃይማኖት ናቸው እነዚህ ሁለት ጀግኖች ሜጀር ጀነራል አበበ ተክለ ሃይማኖት የቀድሞ አየር ኃይል የኢትዮጵያ አየር ኃይል አዛዥ ነበሩ እነዚህ ሁለት ጀግኖች ናቸው እንግዲህ ዛሬ ልጃቸውን የዳሩት ወይዘሮ ብርክቲ አበበና ያቶ መድህኔ ፍስሐ ይባላሉ የተዳሩት ልጆች ወይዘሮ ብርክቲ አበበ የሁለቱ ጀግኖች ልጅ ናቸው ስለዚህ የነዚህ ሁለት ጀግኖች ዛሬ ልጃቸውን ድረዋል ቃሊቲ በሚገኘው የመድህን ዲኮር አዳራሽ ላይ በራት ፕሮግራም ተደርጓል ሰርጉ ሰኞ ደግሞ በሃርሞኒ ሆቴል መልስ እንዳለው ኢትዮፒካ ሊንክ ያገኘው መረጃ ይገልጻል ከነዚህ ሁለት ጀግኖች
የሰርግ ስነ ስርዓት ነገ ደግሞ እንደሚጋቡት ዝነኞች ስናልፍ ባለፈው ጊዜ በኢትዮጵያ ብሔራዊ ቲያትር የቅጥልጥል ኮከቦች ቲያትር ከታየ በኋላ እዛው መድረክ ላይ ወጥቶ የአግቢን ጥያቄ የቀረበላት አርቲስት ነበረች ገሊላ ርዕሶም በዮናስ መኮንን ወይንም በዮናስ ሞባይል አማካኝነት ነበር የአግቢን ጥያቄ የቀረበላት። ይህን የአግቢን ጥያቄ ከቀረበላት በኋላ ነገ ምሽት በጎልፍ ክለብ ትዳራቸውን እንደሚፈጽሙ ይሄው ኢትዮፒካ ሊንክ ያገኘው መረጃ ይገልጻል። ገሊላ ርዕሶም ቤቶች በተሰኘው ድራማ ላይ ከቤቱ ልጆች ትልቋ ሴት ልጅ ነች። እሺ ዮናስ መኮንን ደግሞ በንግዱ ስራ ውስጥ ያለ በተለይ ደግሞ በዮናስ ሞባይል ድርጅቱ ደግሞ የበለጠ የሚታወቅ ወጣት ነው። ስለዚህ መልካም ጋብቻ ለዛሬ ለተጋቡትም ነገ ለሚጋቡትም በሙሉ ኢትዮፒካ ሊንክ ይመኛል። ሙስታዋቂ ኢትዮፒካ ሊንክ ግዛቸው አቤት ብሬ እንግዲህ ስራሃት ዘንጋ እንኳን አጓጉ ጨዋታ ቢሆንም ጨዋታውን ያየው ነው ያለውን ነገርም ወሬውም ደግሞ ይሄንን ጨዋታ እነዚህን ተጫዋቾች የሚመለከት ስለሆነ መቀጠል እንችላለን። የተጫዋቾች ክፍያ በተመለከተ ነው። ለስፖርተኞች የተሰጠ ከፍተኛ ገንዘብ ጥያቄ አስነሳ። ለስፖርተኞች የተሰጠ ገንዘብ ጥያቄ አስነሳው። እንዴት ነው ጥያቄ አስነሳው? ገንዘብ የተሰጠው ለምንድን ነው? በማሪፍ በኢትዮጵያ ፕሪሚየር ሊግ እግር ኳስ ውድድር ላይ ከፍተኛ መጠን ያለው ገንዘብ ዝውውር እየተደረገ ነው። ይህ ገንዘብ ዝውውር የሚደረገው ደግሞ ተጫዋቾቹን ከአንድ ክለብ ወደ አንድ ክለብ ለማዛወር ለፊርማ ተብሎ የሚከፈልና እንዲሁም ደግሞ እዚያው ክለባቸው ውስጥ ተጫዋቾቹ ኮንትራታቸውን እንዲያራዝሙ የሚከፈል ገንዘብ ነው። ይህ ገንዘብ ክፍያ አንድ ክለብ በብዙ ሚሊዮን ብር እንደሚያወጣ ኢትዮፒካ ሊንክ ከኢትዮጵያ እግር ኳስ አስተዳዳሪ የበላይ አካል ከሆነው እግር ኳስ ፌዴሬሽን የተቀበለው መረጃ የሚያሳይ ነው። እግር ኳስ ፌዴሬሽኑ ይህን ያህል ገንዘብ በጠረጴዛው ላይ ያለፈ እርሱ የዚህ ገንዘብ ተጠቃሚ አለመሆኑ እንዲሁም ደግሞ ለሚመለከተው አካል ይህን ያህል ገንዘብ በህገወጥ መንገድ እየተዘዋወረ ነውና ስለዚህ ተገቢው የመንግስት ግብር እየተከፈለ አይደለም ብሎ እንዳላሳወቀም ነው ኢትዮፒካ ሊንክ ያረጋገጠው። ከኃላፊዎቹም ተነግሮን ጠይቀን የተሰጠን ምላሽ የሚያስረዳው በዚህ የተጫዋቾች ዝውውር ገንዘብ ላይ ነው። እንግዲህ ሰሞኑን ከፍተኛ ጥያቄ ያስነሳው በዚህ የተጫዋቾች የፊርማ ዝውውር ገንዘብ ላይ ኢትዮፒካ ሊንክ ከእግር ኳስ ፌዴሬሽኑ ያገኘው መረጃ እንደሚገልጸው ከሆነ የኢትዮጵያ ባንኮች 5,870,140 ብር በዝውውር መልክ ከኪሱ አውጥቷል። ወላይታ ዲቻ 2 ሚሊዮን ብር፣ ሙገር ሲሚንቶ 1,470,000 ብር ለፊርማ ተብሎ አውጥቷል። አዳማ ከነማ 6,450,000 ብር፣ ወልዲያ ከነማ 1,040,000 ብር፣ ሲዳማ ቡና 8,950,000 ብር እንዳወጣ ኢትዮጵያ እግር ኳስ ፌዴሬሽን ለኢትዮፒካ ሊንክ የሰጠው መረጃ ይገልጻል። ሌሎች ክለቦች ተሳታፊ ክለቦቹ ከዚህ በላይ ሆኖ ሌሎች ክለቦች ዝውውር እንዴት እጃችሁ አልገባም እናንተስ እንዴት አልተቀበላችሁም ስንል ጠይቀን ነበር። ሌሎች ክለቦች ግን ቅዱስ ጊዮርጊስ የተጫዋቾቹን 3500 ብር ብቻ ደሞዝ አድርጎ የዝውውር ከአዲስ የተቀበላቸውን እንዲሁም ደግሞ እዛው ክለብ ውስጥ ሆነው ፊርማቸውን ጨርሰው ያሳደሱትን ፎርሙላይ አልሞላ። በዚህም ምክንያት የኢትዮጵያ ቡና፣ ደደቢት፣ መብራት ኃይል የጊዮርጊስን ፈለግ ተከትለው በተመሳሳይ ሁኔታ ፎርሙላይ ይህንን ግዴታቸውን አልተወጡም። ይህንን ለፌዴሬሽኑ ካልሰጡም ትክክለኛ መረጃ ከነሱ ባናገኝም ይህንን ለፌዴሬሽኑ ባለመስጠታቸው ኢትዮፒካ ሊንክ ግን ከክለቦቹ ታማኝ ምንጮች ባገኘው መረጃ መሰረት ለምሳሌ መከላከያ 7,631,450 ብር ለፊርማ አውጥቷል። ደደቢት ከ4 ሚሊዮን አካባቢ ያህል ገንዘብ አውጥቷል። ኢትዮጵያ ቡና ለ13 ተጫዋቾች 9.5 ሚሊዮን ብር አውጥቷል። የነዚህ ሁሉ የገንዘብ ዝውውሮች በእግር ኳሱ ላይ ሲዘዋወሩ ጉዳዩ የሚመለከተው አካል በዋናነት የኢትዮጵያ ገቢዎችና ጉምሩክ ባለስልጣን ከ13 ዓመት በፊት ተግባራዊ ያደረገውና እየሰራበት ያለው አንድ አዋጅ አለ ወይንም ደንብ አለ። ይሄ አዋጅ 28694 ማለት ነው እና ማንኛውም ሰው ከሚያገኘው ገቢ ላይ ከ151 ብር ከሆነ ደሞዝተኛ ከሆነ 10% ተቀንሶ 15 ብር ይከፍላል ይላል እና አንድ የጉሊት ቸርቻሪ ታክስ በአግባቡ ሲከፍል ይሄን ያህል ሚሊዮን ብር ግን በተጫዋቾች ኪስ ውስጥ እየወጣ ገቢዎችና ጉምሩክ ይሄንን ገንዘብ እንዴት እየሰበሰበ አይደለም ስንል ጠይቀን ነበር። በዚህን
በዚህ የተጫዋቾች ዝውውር ላይ ሌላ ተጠቃሚ የሚሆነው ተጫዋቹ ለምሳሌ 800,000 ብር የፊርማ ብሎ የተቀበለ ከሆነ እጁ ላይ የሚደርሰው ወደ 550,000 ብር እንደሆነም ነው ተጫዋቾች የገለጹልን። የተቀረው ገንዘብ ደግሞ ለአንዳንድ ኮሚቴ አባላትና ለተጫዋች ዝውውር ላይ ለሚሳተፉ ደላሎች ተቀናንሶ የሚሰጥ እንደሆነም ነው የገለጹልን። በዚህ የተጫዋቾች የዝውውር ገንዘብ ላይ ከፍተኛ ጥያቄ ከተነሳባቸው አሁን የወቅቱ የታክስ ወቅት ነው። ገቢዎችና ጉምሩክ በዚህ ጉዳይ ላይ አይኑን አነጣጥሯል። እናም ኢትዮፒካ ሊንክ የገቢዎችና ጉምሩክ ባለስልጣን ስለዚህ ጉዳይ ምን ይላል ብለንም ነበረ። የባለስልጣኑ መስሪያ ቤት የትምህርትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር የሆኑት አቶ ኤፍሬም መኮንንን አነጋግረናል። ይቅርታ ቀጥል። ተሳታው አልጄሪያዎች ጥሩ ድል ነበር ያገኙት ከማዘን የተመታ ኳስ ተርፈናል። ከዚህኛው ሙከራ 2 ደቂቃ ሆኖታል ጨዋታው። ቀጥል። የገቢዎችና ጉምሩክ ባለስልጣን መስሪያ ቤት የትምህርትና ኮሚኒኬሽን ዳይሬክቶሬት ዳይሬክተር የሆኑት አቶ ኤፍሬም መኮንን ስለ ጉዳዩ ተጠይቀው እሳቸውም ይሄ የተጠቀሰው ጉዳይ መኖሩን መስሪያ ቤታችን ከቅርብ ጊዜ ወዲህ ያውቋል። አውቆ ግን ዝም አላለም። እስካሁን ድረስ እንደዚህ አይነት መንገድ እያስከፈልን ግብር እየሰበሰብን አይደለም። አሁን ግን ይህንን ለማስፈጸም ዝግጅት አድርገን ጨርሰናል። ስለዚህ በቅርቡ ተግባራዊ እናደርጋለን ሲሉ ምላሻቸውን ሰጥተዋል። ይህ አዋጅ ከወጣ ከ10 ዓመት በላይ ሆኖታል። ስለዚህ የጉሊት ንግድ ላይ የተሰማሩ ሰዎች በአግባቡ ግብር ሲከፍሉ ይሄን ያህል ሚሊየን ብር የሚንቀሳቀስበት የእግር ኳሱ ሴክተር ግን ለምን ግብር ለመሰብሰብ አልደፈራችሁ? እስካሁንስ አልዘገያችሁም ወይ ስንል ጠይቀናቸው ነበረ። ህጉ የሚከለክለን ነገር የለም። ስለዚህ ቢሮአችን በቀጣይነት በቅርቡ ይህንን ገንዘብ ዝውውር ላይ የተካፈሉ ተጫዋቾች ክለቦች በታክስ ህግና ስርዓት ደንቡ መሰረት የሚከፍሉበት ሁኔታ ይመቻቻል። ወደ ኋላ ሄደን መጠየቅ እንችላለን ሲሉ ምላሻቸውን ሰጥተዋል። እሺ ትክክለኛ ወሬ ትክክለኛ ሰዓት ላይ ተወራ ይመስለኛል። የኳስ ጉዳይ ላይ ነው እየተወራ ያለው። አሁንም አንተ ገባ ሮክ አልገባም እንዴ? ሁለተኛ ተርፈናል ግን በጣም አስጊ ነው። በአጭር ጊዜ እየተቀጠቀጡን ነው። ይሄ መሳቱን በጣም በድል ነው፣ ትልቅ ድል ነው። አዲስ አበባ ስጋት ምንድነው? ከአንድ ሙዚቃ በኋላ እንመለሳለን። ያው ኢትዮጵያችንም ግን ስጋት ላይ ነች ያለችው በአልጄሪያ በጣም ከፍተኛ ድብደባ ነው እስካሁን። እንደምንም 13 ደቂቃ ሳልፈናል። ሙስታዋቂ ኢትዮፒካ ሊንክ እስኪ የአዲስ አበባ ስጋት ስለሆነ አንድ ጉዳይ ጥናት አድርገናል። ሪፖርቱ ያስደነግጣል። የአዲስ አበባ ስጋት የሆነው ጉዳይ ምንድነው? አስደንጋጩ የጥናቱ ውጤት ምን ይመስላል ሚሊዮን ነው በቀጣይነት ውስጥ አዋቂያችን የሚነግረን። ስለዚህ ግዛቸው መቀጠል ትችላለህ። ተርፈናል አሁን። በራማዲፍ ኢትዮፒካ ሊንክ ባለፉት ሳምንታት አዲስ አበባ ከተማ ላይ የተለያዩ ጉዳዮችና እውነታዎችን በቅኝት መልክ ሲያቀርብ ነበር። ነው ዛሬ ደግሞ ከተማዋ ውስጥ በተለያዩ አቅጣጫ ቢፈልጉት የማያጡት ልግዛም ቢሉት ከልካይ የሌለ ነገር ተገኝቷል። የከተማዋ ነዋሪዎች በቀላሉ የሚገዙት ነገር በኢትዮጵያ የወንጀለኛ መቅጫ ህግ በከባድ ወንጀል የሚያስቀጣ የያዘ የተጠቀመ ያዘዋወረ ይጠየቅበታል ብሎ አስቀምጧል። ይህ ህግ ከቁብም ሳይቆጠር በከተማዋ ውስጥ እንደ ማስቲካና ሶፍት በቀላሉ ያለ ስጋት ሰዎች ሲገዙ ሻጮችም ሲሸጩ ተመልክተናል። ተጠቃሚ መስለን ተጠግተንም በከተማዋ ይህ ጉዳይ ከሚሸጥበት አንዱ ቦታ ላይ ተገኝተን ገዝተናል። ለዘገባችን መሳካት ቃውን ከገዛም በኋላ ግን የኢትዮፒካ ሊንክ የግምጃ ቤት ኃላፊ አቶ ዮናስ ሀጎስ አማካኝነት ኮሚቴ አቋቁሞ እንዲቃጠል ተደርጓል። አዲስ አበባ ላይ ዛሬ ታየው ጭስ እሱን እሺ ይህ ተጠቃሚዎች የተለየ ስም የሚጠሩት አደንዛዥ እጽ ወይም ካናቢስ ነው። ጋንጃ፣ ክርታስ፣ ጉዳዩ፣ ጢጥ፣ ፓፍ የሚል በተጠቃሚዎች በሻጮችም ስያሜ ተሰጥቶታል። በአንድ ሲጋራ ውስጥ ያለን ትንባሆ በማውጣት ፊልተሩ ብቻ ከቀረ በኋላ ይህንን ጌሾ የሚመስለውን ነገር በብዛት ይከቱታል። ሻጮቹ ጠይቀን እንደነገሩን እኛም ከነሱ ገዝተን እንዳየ ነው። ከዚያም በከተማዋ በሚገኙ የተለያዩ ቦታዎች ላይ እየተዘዋወሩ ይህንን ነገር እንደሚሸጡ ተጠቃሚዎችም ምሽት 11 ሰዓት ሲጀምር ይህንን እቃ ለመግዛት እንደሚመጡ
እስከ ምሽቱ እስከ እኩለ ሌሊት ድረስ ይህን ዕቃ በከፍተኛ ሁኔታ የሚገዙ ሰዎች እንዳሉ ነግረውናል። ወጣቶች፣ ታዳጊዎች፣ ሴቶች፣ ትልልቅ ውድ የሚባሉ ባለመኪናዎችም መተው እንደሚገዟቸው ገልጸውልናል። ይህ ቦታ ይሸጥባቸዋል ተብሎ ኢትዮፒካ ሊንክ በተለያዩ አካባቢዎች ባደረገው እንቅስቃሴ ቦሌ አካባቢ በብዛት አለ። 6 ኪሎ ጣይቱ ሆቴል አካባቢ፣ አምባሳደር አካባቢ፣ ዶሮ ማነቂያ 5 ኪሎ አካባቢ በብዛት ይሄ ነገር እንደሚሸጥ ጠይቀን ተነግሮናል። ቦታው ላይ ሄደን አይተናል። ከነዚህ ከሚሸጡበት አካባቢዎች በአንዱ ላይ ተገኝተንም ግዢ ፈጽመናል። ይህንን የሚጠቀሙ ሰዎች ደግሞ ጉዳዩን ከገዙ በኋላ በተለያዩ ቦታ እንደሚያጨሱት ጠይቀናቸው ነግረውናል። ያጨሳሉ የተባለበት ቦታም ሄደን አይተናል። አለስጋት የሚጨስበት ዋናው ቦታ መስቀል አደባባይ ምሽት ላይ ሩጫ የሚሮጥበት የመጨረሻዎቹ ደረጃ ላይ አልፎ አልፎ መሃል ደረጃ ላይ ምናልባት ሲሮጡ ሲንቀሳቀሱ የዚህ ጭስ ባድ ያልተለመደ ጭስ አሁን ተጠቃሚዎቹ ባወጡለት ስም ጋንጃ ክርታስ ጉዳዩ የሚባለው ሲሸት ይስተዋላል። አለስጋትም ሲያጨሱ እና የተለየ ባህሪ ሲያመጡ ይመለከታል። ከዛ በተጨማሪ በምሽት ክለቦች ውስጥ የተለያዩ ቦታዎች ላይ ገብተው የሚጠቀማሉ። በሲጋራ መልክ የተጠቀለለ ስለሆነ ሌላ ነገር ስለማይመስል ተጠቃሚዎቹ ስጋት አይገባንም ሲሉ ገልጸውልናል። በዚህ ጉዳይ ላይ ኢትዮፒካ ሊንክ የሚመለከተውን የህግ አካል በተለይ ፖሊስን በግብረ ኃይል መልክ እነዚህ በማስቲካ በሶፍት ሻጮች ላይ እየተሸጠ ያለውን ተንቀሳቅሳችሁ ለመያዝ አልሞከራችሁም? ምን እያደረጋችሁስ ነው ስንል የተለያዩ ክፍለ ከተማ ፖሊስ ኃላፊዎችን የምርመራ ክፍል ኃላፊዎችን አነጋግረናል። በተለይ ጉዳዩ በብዛት ሰፍቶ የሚታይበት ቦሌ ክፍለ ከተማ በአማካኝ ከ5 እስከ 2 ሰዎች ይመጣሉ። በሚዝናኑበት ቦታ በጥበቃዎች ተይዘው እንደሚመጡ እነሱን ወደ ህግ የማድረስ ነገር ግን ጉዳዩን ከስሩ ለማጥራት የሚመለከታቸው ሰዎች ዋናው የዚህን ጉዳይ ምንጮች ለማግኘት ያደረግነው እንቅስቃሴ ግቡን አልመታልንም እንጂ እዚህ ጉዳይ ላይ እየሰራን ነው ሲሉም ገልጸዋል። ኢትዮፒካ ሊንክ የዚህን ጉዳይ አሳሳቢነት ባደረገው ጥናትም አንድ ክፍለ ከተማ ላይ ባገኘነው መረጃ ወደ ጉለሌ አካባቢ የሚገኝ ከፍተኛ ደረጃ ትምህርት ቤት ቅጽር ግቢ ውስጥ ተተክሎ ተገኝቶ ፖሊስ ከፍተኛ አሰሳ አድርጎ እንዲወገድም ተደርጓል። በከተማው ውስጥ ባሉ የተለያዩ ለልማት ተብለው በታጠሩ ቦታዎችም እዚህ ይሄ ነገር ተተክሎ በቅሎ ተገኝቶ የካዛንቺስ የቂርቆስ ክፍለ ከተማ ፖሊስ ጣቢያ እንዲወገድ አድርጎ ይሄን ነገር ፈጽሟል የተባሉ ሰዎችን በቁጥጥር ስር እንደያዘ ተገልጾልናል። በአጠቃላይ ግን ከተማዋ ውስጥ የዚህ ነገር የከተማዋ ስጋት እየሆነ መጥቷል። ከሶፍትና ከማስቲካ ባልተናነሰ መልኩ አለስጋት ይሸጣል። እኛ ባደረግነው ቅኝት ይህንን ለመግዛት በተንቀሳቀስንበት ወቅትም ስሙ ተነግሮን ጉዳዩ አለ ስንል አው ተብሎ ተሰጥቶናል። 20 ብር ጥሪ ተጠርቶ በኋላ ላይ ተከራክረን በ10 ብር ልንገዛ ችለናል። አለፍ ብለን ደግሞ እዛው አካባቢ ላይ ጠይቀን 15 ብርም እንድንገዛ ተደርጓል። ስለዚህ ይሄ አደንዛዥ እጽ ከተማው ውስጥ አሁን በተከስናቸው በተለያዩ ቦታዎች አለከልካይ ሲሸጥ የሚመለከተው አካል ተገቢውን ነገር ያደርጋል ብለን ነው ኢትዮፒካ ሊንክ ይሄንን ያቀረብነው። ስለዚህ አሁን የተከስናቸው ቦታዎች ላይ ያሉ በከፍተኛ ሁኔታም ለከተማዋ ስጋት እየሆነም ነው። እሺ፣ በጣም ጥሩ ጥናትና ጥሩ አቀራረብ ነው። ደስ ያለኝ ነገር ፖሊስ እንደ ችግር አይቶ መከታተሉ በጣም ጥሩ ነው። ግን በደንብ ደግሞ ክትትሉ ተጠናክሮ መቀጠል አለበት። ምክንያቱም የብዙ ሀገሮች በጣም ትልቅ ችግር ነው ይሄ። ዜጎች ይመክናሉ፣ ይባክናሉ። በጣም የህብረተሰብ ጠንቅ ነው ይሄ ጉዳይ። ስለዚህ ጠንከር ያለ እርምጃ እንጠብቃለን። መደረግም አለበት። አዎ። ኢትዮፒካ